ከቡና ጋር የተያዘ ነገር ምን ታውቃለሽ? ኢየሱስ ሆራ ዘና ብያለሁ ዘር ማንዘር ላይ ሰልጥኖ የኖረ ለሰውያ ተሰርቶለት የነበረው እግዚአብሔር ባንተው አፈርሰዋለሁ። አሜን። ይገርማል። የእግዚአብሔር ሰው አምቦ ላይ የነማረም ጭጮ የሚባል የኔ ቤተሰብ ዘር ነው። ዋና ፈራጅ ኦፋ በቀለ የሚባል ሰው ታውቂያለሽ? ባባቴ ዘር ይመስላል። ባባቴ ዘር ውስጥ ድሪባ የሚባል ሰው አዎ፣ ባባቴ ዘር እና አምቦ ናቸው። አሃቸው አሜን አትሉ? አምቦ ናቸው። የት ናቸው? አምቦ ምን አልከኝ አንተ? አምቦ ነው እኔ የምልሽ ቤዛዊት ማን ነች? ዛሬ ቤዝዬ ቀንበር ተሰበረ አለኝ ጌታ። መሲ ማን ነች? መሰረት አንቺ ራስሽ አጨብጭቡ። ልጄ ድካምሽን አይቻለሁ። ናሲ ማይስተው አንተ የትውልድ ቦታ ሄድ ነው? እኔ የተወለድኩት አምቦ ነው፣ ያደግኩት ሐረር ነው። ሐረር ነው ያደግከው? እሺ ተነሻች። የት ነው አንቺ ይወልሽ? ሐረር። እሺ እዛ ጋር ደግሞ ማይክ ሰጥልኝ። ሼፓርዳ ማንታና ማንያስ ያንቺ አካባቢ ድሬዳዋ። እሺ ነው ሶስታችሁ። አንድ ሰው ጮኸ አሜን አይልም? ደግማ አሜን አትልም ወይ? አንተንም ያዘ ያሰረ ያዘገየ፣ አንቺንም ያዘሽ ያሰረ ያዘገየሽ፣ አንቺንም እናንተንም ቤት ያዘ ያሰረ ያዘገየ ዛሬ ይለቃቸዋል። ኢየሱስ ስም አሜን። በዛም በዚህም እንደሚመቻችሁ በራሳችሁ ላይ እየተናገራችሁ በመካከላቸው አልፌ እሄዳለሁ በሉ። ያስቀጥይ ሂጂ። ጉባኤው በእልልታ በጭብጨባ አይታየኝም አይሰማኝም። የቦሮትቻ የአቴቴ የቃልቻ የሞራ ገላጭ መንፈስ በኢየሱስ ስም ይመታል። የእግዚአብሔር ኃይል ይመታዋል። አሁን በቃኝ በል እስቲ። በቃኝ። በቅቶኛል። አይሰማም። በቅቶኛል። አይሰማም። በቃኝ። አይሰማም። በቅቶኛል። በብዙ ክብር ነው የምትገለጠው። ገና አንተም ሚስትህም ትገለጣላችሁ። አንተም ሚስትህም ታገለግላላችሁ። አሜን። አንድ ሰው ጮሆ አሜን አይለኝም? እመጣለሁ አንቺም ጋር። የበቃው ሰው አለ፣ የሰለቸው ሰው አለ፣ የደከመው ሰው አለ። በቃ እረፍት የምትናፈቅ ነፍስ አለች። ባሪያው እንዲህ አለ፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ምን አለች አለ። የናፈቀ ሰው ዛሬ መልእክት አለኝ። እግዚአብሔር በጠላቶቻችሁ መካከል አሳልፎ፣ በከሳሾቻችሁ መካከል አሳልፎ፣ በገዳዮቻችሁ መካከል አሳልፎ ጌታ ምስክሬ ነው ወዳየላችሁ ክብር ያስገባቸዋል። ወዳየላችሁ ክብር ያስገባቸዋል። አጠገብ ያለው ሰው ንካውና አትረብሸኝ በለው። እየሰራ ያለው በል የእግዚአብሔር መንፈስ ነው። ከዚህ መንፈስ በለው መካፈል ከፈለክ በል እኔንም አትያዘኝ በለው። ግባው አትያዘኝ፣ ልቀቂኝ በያታችሁ። ኢየሱስ ያድናል። እግዚአብሔር ምስክሬ ነው። ወትሮ የተለማመዳችሁት አይደለም። የተለየ የአምላኬ ክብር ዛሬ ይመጣል። የእግዚአብሔር ኃይል ዛሬ ይመጣል። የእግዚአብሔር መንፈስ ዛሬ ይመጣል። አልወልቅ ያለ ላይክ ላይ እንደ ጨርቅ የተጣበቀ የለበስከው ነገር ዛሬ ይወልቃል አለኝ እግዚአብሔር። ያንተ ሴት አያት ቤት ውስጥ የጨለ የሚባል መንፈስ ይመለካል። ጨለ የሚባል መንፈስ ሰው ሰርቶ አይባረክም። ሰው ተምሮ አይባረክም። በሙሉ ቤተሰቡን የሚያቆረቁስ መንፈስ ነው። ዛሬ እሱ ላይ ትሾማለህ። አሜን። አጠገብ ያለውን ሰው ንካውና ለኔ ሹመት ቀን ነው በለው። ድገምና በለው። አገር መቀየር፣ ከተማ መቀየር፣ ዘመድ መቀየር፣ ወዳጅ መቀየር፣ ጓደኛ መቀየር አይደለም ላንተ መፍትሄው። ዛሬ አንዴ ለመጨረሻ ያምላክ ማታ ዝም ብዬ የጸለይኩ ነበር። በቃኝ እግዚአብሔር ሆይ ብየዋለሁ። ለምን እግዚአብሔር ያለ ጊዜ አይሰራም። ፖርሽን ይሆናል ሁሉ ነገር
ያለ ጊዜ አይሆንም። እግዚአብሔርን ጊዜ ነው ጌታ ሆይ ምንድነው አልኩት። እኔ አሁን ብዙ አረብ ሀገር ነበርኩ ከዚህ በፊት ማለት ነው። በቃ ጌታ ሆይ እንዴት ነው ነገሩ አልኩ። ቢኮዝ እኔ ወደ ሹፍርና ልቀይር ወደ ንግዴ ልግባ በዚያ አድርጌ ደግሞ በሙሉ መገለጦችን ተናገራቸው። ክብር ለኢየሱስ ይሁን። ለምን መሰለሽ ወጣት ነኝ እኔ አሁን ስታዩ ፊቴ ለብድርም አሁን ሚሊየን ቢሊየን አልታየኝም። እኔ ቅባት ታይቶኛል። እውነት ነው። ቅባት እንደ ቮልካኖ የሚፈነዳ ቅባት። አሜን። ጫማ ላይኖርህ ይችላል። ባዶ እግር ልትሄድ ትችላለህ። የታክሲ ሊቸግር ይችላል። አይ ዶንት ኬር። ግን የሚጠራ ቅባት እኔ ላይ አለ። ያ ቅባት አሁን አንተ ላይ ይመጣል። አሜን። አላካታ እና ቅድም ሙሌ እየዘመረ ነበር። ያመለጠ እኔ ነኝ ያመለጠ። የነኚህ ሰዎች መልእክት የተቀበልኩት እዚህ ዝማሬ ውስጥ ነው። ባይዘው ጌታ በቃሉም በመዝሙርም ይናገረኛል፣ መልእክት ይሰጠኛል። ክብር ለኢየሱስ ይሁን። እግዚአብሔር ምስክር ነው። እግዚአብሔር እንደዚህ እያለ ነው። ጊዜ ደርሷል እያለ ነው። ጊዜ ደርሷል እያለ ነው። ይኸውልህ ከልጄ ከኢያሱ ላይ አለ እድፋሙን ጥምጥም ምን በሉለታል? አውልቁለታል። ሊከሶ መጣ ሰይጣን ከሳሽ ፖፓኒካ አለ። ጨርቄን አይደለም የምሰጥህ ሕያው አምላክ እግዚአብሔር ምስክር፣ በእኔ ላይ ያለው ቅባት እንደማይቆም አውቃለሁ። የሚቆም እንኳን ቢሆን በአንተ ላይ እንዲቀጥል ዛሬ እጥፍ መንፈስ በላይ እንዲሆን በአምላኬ በእግዚአብሔር ስም ተወራርቼ ምልክት ያለበት ክልክል ነው የሚነሳው ዛሬ። እግድ ነው የሚነሳው ዛሬ። እግዚአብሔር ምስክሬ ነው። ጥሰት ይሄዳል በመካከል ስሙኝ። ጨርቅ ስለሌለ ትርፍ ጨርቅ ስላለኝ አይደለም። ክብር ነው። ክብር መጣብህ። ኢየሱስ ጌታ ነው። አሜን። እንዴት ነሽ እኔ ቆንጆ? እግዚአብሔር ይመስገን። ይሄን ሱፍ ለስንተኛ ጊዜ ለበስኩት? አረ ዛሬ መጀመሪያ ነው። እኔ ነኝ ትላንት ያሰራሁት ሳይታጠብ እያልኩ ነው። ያው ላይ እኮ ምስክር ነች። አንተ ማን አውቃለሁ። ኢየሱስ ማን ነው? ምን ልላችሁ ፈልጌ መሰላችሁ? ዛሬ አዲስ ነገር እየተንገበገበ ወደ አንተ ይመጣል። አዲስ ነገር እየተንገበገበ ወደ አንቺ ይመጣል። እየቸኮለ ወደ እናንተ ይመጣል። ወደዚህ ብላቴና ቸኩሎ እንደመጣ ዛሬ ቅባት ወደ አንቺ፣ ክብር ወደ አንቺ፣ በረከት ወደ አንቺ፣ ብልጽግና ወደ አንቺ ይመጣል እያልኩሽ ሻጋቴን ከረባቴን ሙሉ ሱፌን ከነሸሚዙ ሹዳ እሰጥሃለሁ። ዲካታናማን ያዛ ረቤኔ ካዳያ ክብር መጣቡ። ኢየሱስ ጌታ ነው። አጨብጭቡሽ ስለ እግዚአብሔር ክብር። ኢየሱስ ጌታ በደንብ ስማኝ። አሜን። እግዚአብሔር ሰው እግዚአብሔር እኔን ሊያከብረኝ ሲፈልግ፣ እግዚአብሔር እኔን ሊገልጠኝ ሲፈልግ ብር አይደለም የሰጠኝ፣ ወርቅ አይደለም የሰጠኝ፣ የሰጠኝ ቅባት ነው። የሰጠኝ ቅባት ደግሞ የሚሰጡኝን ሰዎች ሲጠራ ይቻላል። ዛሬ ወደ አንተ በጌታ በኢየሱስ ታላላቆችን እጠራለሁ፣ ታናናሾችን እጠራለሁ፣ ኃያላኖቹን እጠራለሁ፣ የታሰሩትን እጠራለሁ፣ የተፈቱትን እጠራለሁ። አፍን በሳት ለበልባል ቀብሼዋለሁ። በእውነት እኔ ቀን ነው እግዚአብሔር ሰው። በደንብ ስማኝ። አሜን። እግዚአብሔር ሰው ዘር ማንዘር ላይ ሰልጥኖ የኖረ ትክክል ለሰውያ ተሰርቶለት የነበረው በእውነቱ እግዚአብሔር ባንተው አፈርሰዋለሁ። አሜን። ይገርማል። እግዚአብሔር ሰው አምቦ ላይ የነማረም ጭጮ የሚባል የኔ ቤተሰብ ዘር ነው። ዋና ፈራጅ ኦፋ የኔ አያት ነው። ዋናው ቀቢ የሚባለው የተፈታ ሰው የተፈታ እኔ አባትና እናቴን የጨረሰብኝ የሆነ ተረኛ ይታየኛል። ተረኛ ትታየኛለች። ዋና ፈራጅ ነው። ማንም ደግሞ አያውቅም። ይገርምሃል። አምቦ ከተማ ሄደ መጠየቅ ትችላለህ። ከደንፋ ጀምሮ እነማረም ጅጆ የሚባለው ዋና ጉደር ላይ አያቴ ናቸው። አያቴ ነው ያሳደገኝ። አባትና እናቴን በአንድ ቀን ነው የጌታ መንፈስ ገና ሲጀምር ማቤት አለው አያት ቤት እማለም እናንተ ፋሚሊ ውስጥ ይመለክ የነበረውን ነገር የምታውቂው ነገር አለ? ጨሌ ኮንፈርሜሽን እየሰጠሁት ነው እንዴ እንድትገለጥልኝ እኮ። እኔ ደግሞ በልጅነቴ ይኸውልህ እኔ አሁን ጸጋዬ ራሱ እንደዚህ ነው። እኔ አሁን እንደዚህ ነው አይደለም። ቢኮዝ አንተም ነብይ ስለሆንክ አይንም የተከፈተ ስለሆነ ዲዘር እናረጋለሁ። አንተ ለምን መሰለህ ከራስ የምታመጣው ነገር የለም። አጨብጭቡ ለጌታ ክብር። ኦኬ እሺ፣ ቀጥይ። እሷ ጋር
እናንተ ፋሚሊ ውስጥ እንደዚህ አይነት ተመሳሳይ ስፒሪት እንዳለ ታውቂያለሽ? አውቃለሁ። በደንብ ታውቂያለሽ? ጨሌ ይመለካል። አንድ ሰው ጮሆ አሜን አይለኝም? ልግባ እናንተ ፋሚሊ ውስጥ ማለት በቀለ የሚባል ሰው ታውቂያለሽ? አይ ቲንክ በአባቴ ዘር ይመስለኛል። በአባቴ ዘር ውስጥ ድሪባ የሚባል ሰውስ? አዎ በአባቴ ዘር እና አምቦ ናቸው። አሃቸው አሜን አትሉ? አምቦ ናቸው። የት ናቸው? አምቦ ምን አልከኝ አንተ? አምቦ ነው እኔ። ኦኬ ቶሌ እኔ የምልሽ ቤዛዊት ማን ነች? ዛሬ ቤዝዬ ቀንበር ተሰበረ አለኝ ጌታ። አሜን። ጌታ እድል ይሰጥሽ ይሁን። የሆነ ቀን ወይ ቡና ትጋብዥኛለሽ፣ ቡና ልጠጣ ቤትሽ እመጣለሁ። ከቡና ጋር የተያዘ ነገር ምን ታውቂያለሽ? ኢየሱስ ሆራ ዘና ብያለሁ፣ ዘና ብያለሁ። ማነው ዘና ያለ ሰው አይታየኝም። እሱ ላይ ነው የምተነበየው። ግድ የለም ኪስ ባዶ ነው፣ አካውንት ባዶ ነው፣ ዙሪያ የሆነ ጨላልሟል። ምን አገባ? ዝም ብለህ ዘና በል እያልኩ ነው። ዘና የሚያደርግ የአምላኬ የእግዚአብሔር መንፈስ አሁን ይምጣባቦ። ቡና ነው የምሰራውና የምሰራበትን ፓኬጅ ቦርሳዬ ውስጥ ጆኒ የመጣሁት አምጪልኝ። አላምንሽም። ለምን መሰላችሁ? ኢየሱስ ማን ነው? እኔ አሁን እድለኛ እኮሽ ቡና ትጋብዥኛለሽ ወይ ቤትሽ ልጠጣ እመጣለሁ። አንድ ሲኒ ቡና ቸግሮኝ አይደለም። ኢየሱስ ጌታ ነው። የሷን ይሄ በቡና የሚመጣውን በረከት ልባርክላት። ስማኝማ በአባቶቼ ዘመን በብሉይ ኪዳን ነቢያቶች የገቡበት ቤት ላይ እግዚአብሔር ምስክሬ ነው፣ ዕዳ ተከፍሏል፣ ጭንገፋ ተሰብሯል፣ በሽተኞች ተፈውሰዋል፣ የታመሙ ተፈውሰዋል፣ የሞቱ ተነስተዋል፣ መካኖች ወልደዋል። እኔም በዘመኔ እግዚአብሔር ቀብቶኝ ከሆነ የሚሆነው በአንተ ላይ ይሄ ነው። ጭንገፋ ይሰበራል፣ በሽታ ይፈወሳል፣ የሞት ቀንበር ይሰበራል፣ ስኬት መከናወን ይሆንልሃል። ደግመሽ አሜን ስንቱ ይሆንልሽ። እሺ ጎሄድ ይህንን ኮቪድ ከወጣ በኋላ እግዚአብሔር ተናግሮኝ የጀመርኩት 100% ኤክስፖርት ሮስት ኤንድ ግሪን ኮፊ ነው የጀመርኩት። ግን ኦልሞስት አሁን 5 ዓመት ሊሆነኝ ነው። 4 ጨርሼ ወደ 5 እና ልክ ልመጣ ስል የእግዚአብሔር ሰው አንቺ የት ሄደች? ቅድም ማናት? ምንድነው ያለሽ? ጌታ ነው ምስክርነቱን በኋላ አሁን የነገርሽ ሃይላይት ብቻ ታርፊያለሽ። አዎ እንኪ እስቲ አንቺ እርገጭላት ይሄን ኢየሱስ ዘላለም እኔን ያሳረፈኝ ጌታ ባያት እኔን ያሳረፈኝ ጌታ አሳርፎሽ ያሳየን። አሳርፎሽ ያሳየን። አሜን አሜን። ስንት ዓመት? 5 ዓመት። 5 ዓመት። በእነዚህ 5 ዓመታቶች ውስጥ እንኳን አንቺ አልሞትሽ፣ አሜን፣ እንኳን አንቺ በህይወት ኖርሽ። አሜን አሜን። በእነዚህ 5 ዓመታቶች መኖሯ ይገርመኛል። መኖርሽ ነው የሚገርመኝ። እኔ መኖርሽ ነው የሚገርመኝ። አሜን። እኔ የምልሽ በህይወትሽ ዘመን ሰናይት የምትባል ሴት ታውቂያለሽ? አዎ። የት ነው የምታውቂያት? ድሮ ከአባቴ ጋር ሀረር ትሰራ ነበር። ፓርዳ ማንታና ማንያስ እዚህም እዛም ስፍራ የማይገድበው ጌታ በቃ ይሄ ቀንበር ዛሬ ተሰበረ። አሜን። ተሰበረ። አሜን። የሟርተኛው እጅ ካንቺ ላይ ተሰበረ። አሜን። ከበረከትሽ ላይ ተሰበረ። አሜን። ከመንገድሽ ላይ ተሰበረ። አሜን። አምላኬ እግዚአብሔር ሆይ አሜን። በልጅ በክርስቶስ ኢየሱስም የእህቴን የበረከት በር አስከፈትኩላት፣ ደጁን አስከፈትኩላት። ከዚህ ሰዓት ጀምሮ እግዚአብሔር ሆይ ወዳየህላት ክብር መግባት ይሁንላት፣ ይሁንላት። እጆቻችሁን ዘርጉ እስቲ ወደፊት። አሜን። በጌታ በኢየሱስ ስም በሏት። አሜን። ከዚህ ሰዓት ጀምሮ አሜን። አንቺንና ነገርሽን አሜን አስፈትተናል። አሜን። ይሄ ትንቢት በሏት፣ አሜን። ይሄ መገለጥ በሏት፣ የመጨረሻ የሆነልሽ። አሜን። መንፈስ ቅዱስ አሁን ድክም አልሻ። በጣም ሶስታችሁም ጋር ተመሳሳይ አይነት ኬዝ እኮ ነው ያለው። አንቺም ጋር ድካም፣ አንተም ጋር ድካም፣ አንቺም ጋር ድካም። የሚገርም ነው። ግን ብርቱ የሆነው የአምላኬ የእግዚአብሔር መንፈስ ዛሬ በስራችሁ ላይ በኃይል ይገለጣል፣ በስልጣን ይገለጣል። በዘመንሽ ሁሉ ጌታን ታከብሪዋለሽ፣ ታገለግያለሽ። አሪዩ ሹር በጣም በረከትን ከፈለግሽ፣ ሰላምን ባይዘዌ ይሄ የነፍስሽ ጩኸት ይሄ የሥራ የፋይናንስ የበረከት ብቻ ሳይሆን ጌታን የማገልገል እኮ ነው ማለት። አሁን አንቺ ጌታን ማገልገል ስትጀምሪ እኔ ልክ ዳንቴል ታውቃላችሁ አይደለ? ጫፉ አንዴ ከተፈታ በኋላ ሙሉ አለመተርተር አይችልም ቋጠሮ ከሌለው በቀር። ያንቺ ነገር እንዲህ ሊተለተለውና የሚፈታው ጌታን ማገልገል ስትጀምሪ። በእውነት ጥማቴ ነው ሁሌ። ኢየሱስ ማን ነው? ጌታ ነው። አጠገብ ያለው ሰው ንቁትና ዛሬ ቀንህ ነው በሏት። እግዚአብሔር ይጎበኝሻል በሏት። በጌታዬ በኢየሱስ ስም ዘር ማንዘርሽ ላይ ያለ ትውልድሽን የተከተለውን የጨለማውን ኃይል ሁሉ ረግሜዋለሁ። የተረገመ ይሁን። ከዚች ማይክሮ ሰከንድ ጀምሮ በሮችሽ ይከፈቱ፣ ደጆችሽ ይከፈቱ። የአምላኬ የእግዚአብሔር እጅ በአንቺ ላይ ይሁን። አሜን።
መሲ ማነች? መሰረት አንቺ ራስሽ አጨብጭቡ ለጌታ። ካንቺ ጀርባ ያለው ስም ማን ነው? አፍራሳ ማይነበብ አልነበብ አለኝ። እንደዚህ አይነት ስም ሰምቼ አላውቅም። ኢየሱስ ማን ነው? እሱን ተከትሎ የመጣ ከርስ ከቤታችሁ ላይ የእግዚአብሔር መልአክ እንደ ኮተት ጠርጎ ሲያወጣ ነው ማለት። አሜን። ተጠርጎ ሲወጣ ነው ማለት። አሜን። ተጠርጎ ሲወጣ ነው ማለት። አሜን። ይሄ ስፒሪት የመጀመሪያው በረከት ነጣቂ መንፈስ ነው። ሁለተኛ የሰው ደስታ ሰላም የሚነጥቅ መንፈስ ነው። ሶስተኛ ቋንቋ የሚደበላልቅ አንዱ ከአንዱ እንዳይግባባ እንዲያብረው ቁጭ ብለው አብረው አንድ ሐሳብ አንድ ልብ እንዳይኖራቸው የሚያደርግ ስፒሪት ነው። ከዋሸ ዋሸ የእግዚአብሔር ሰው ወይ መግባባት የለም እናንተ ቤት። ልጄ ድካምሽን አይቻለሁ አለ አምላክሽ። እግዚአብሔር ላያሳርፍሽ እንደማይናገር አምናለሁ። እግዚአብሔር እያለሽ ያለው አሳርፍሻለሁ። አሜን። እሺ አርፋለሁ በይ። ድገሚና በይ። አርፋለሁ። ደግሞ እኮ የሚገርመው ከቤትም ያሉትን ከውጭም ያሉትን ስታይ ማንም የለም ካንቺ ጋር ከጌታ ውጪ በቃ እሱ ብቻ። ታዲያ እሱም ብለሽ ጌታ ሚተውሽ ይመስልሻል? ሚጥልሽ ይመስልሻል? በአምላክሽ በእግዚአብሔር ፊት ትወድቂያለሽ። አሜን። የነሱን ነገር የእያንዳንዳቸውን ነገር አንቺ ሳትሆኚ የሚፈታው እግዚአብሔር። አሜን። አሜን። እና ልብሽ ላይ ያለውን ነገር ሁሉ አውጥተሽ ጣይና በምህረት አሜን። እሺ፣ የምልጃ ጸሎት አሜን። አሜን። የምስጋና ጸሎት አሜን። ባራቀ ጊዜ ልክ እንደ ሌሎቹ በምስጋና በብዙ ምስክርነት ደግሞ እንገናኛለን። በጌታ በኢየሱስ ስም ከአናትሽ ጀምሮ የሚያቃጥልሽን ያው አሁን አነሳሁት። ይሄን እሳት አነሳሁት በኢየሱስ 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 ስም በኢየሱስ ስም አባ ይሄ እሳት አሁን ከላዋ ላይ ይራገፍ በኢየሱስ ስም። መንፈስ በላይዋ ላይ ይረፍ። የአምላክ የእግዚአብሔር እጅ በላይሽ ላይ ይሁን። ከዚህ ሰዓት ጀምሮ የሚያስጨንቅሽ ሁሉ ይነሳ። ተጽናናው። አሜን። አረፍኩኝ። አሜን። አምላክ የእግዚአብሔር አሳረፈኝ ስትይ ማየት ይሁንልኝ። አሜን። የልጅነትሽ አምላክ እግዚአብሔር ስሙን ስትጠሪ እንኳን እንባምባ የሚልሽ ስሙ ሲጠራ ስትሰሚ የምትንዘፈዘፊው አንቺ። እውነት ነው። በጣም በእውነት እኔ ልብ በሉ። ብዙ ሰዎች ከጌታ ጋር የሚስማሙት እስር ቤት ውስጥ ነው። ብዙ ሰዎች ከጌታ ጋር የሚስማሙት ሆስፒታል ውስጥ ነው ሲተኙ። ብዙ ሰዎች አልጋቸው ላይ መዋል ሲጀምሩ ከጌታ ጋር መስማማት ይጀምራሉ። ቢኮዝ አንድ የፈውስ ቀን፣ አንድ የምህረት ቀን፣ አንድ የመፈታት ቀን ስለሚጠብቁ ከእስር ቤታቸው በኋላ ከሆስፒታላቸው በኋላ ከችግራቸው ከበሽታቸው በኋላ ይለያያሉ። እነ ጳውሎስ እነ ሲላስ ከነ ችግራቸው እስር ቤት ገቡ። ችግራቸውን ትተው የችግራቸውን መፍትሄ እየጠሩ ማምለክ ጀመሩ። የወይኑ መሰረት ምን አለ ይላል? ተናወጠ። ከወጡ በኋላ እንኳን እንዴት ሆነ ሲላቸው እኛም አናውቅም ነው ያሉት። እና ሹማምንቶቹ በቃ ለቀቋቸው፣ ሸኟቸው በክብር ሲባል ኖ ያለ ምክንያት ታስረናል፣ ያለ ምክንያት አንፈታም ነው ያሉት። ምን እያልኳችሁ መሰላችሁ? ጌታ መጀመሪያም እስከ መጨረሻም ነው የሚመለከው። መልእክት ነው ላንቺ። ወደ ልጅነትሽ አምላክ እግዚአብሔር ከተመለሽ በእውነት ፊቱን ብቻ ከፈለግሽ እኔ እንደ ጎርፍ ያለ በረከት ወደ አንቺ እየመጣው ያለው። አሜን። መጽሐፍ ሲናገር የሰው አይን ያላየው የሰው ጆሮም ያልሰማው በሰው ልብም ያልታሰበውን እግዚአብሔርን ለሚወዱት እንዲህ ያዘጋጃል ተብሎ ተጽፏል። አሜን። አሜን። የማንም እጅ የሌለበት በረከት ወደ እጅ ሲመጣ አየው። ከሞን አሜን። አሜን። በኢየሱስ ክርስቶስ ባረኩሽ። እጅ ወደ በረከትሽ። ሃሌሉያ። አሜን። እግሮችሽ በገቡበት ሁሉ ልዩነት ይሁን። በቆምሽበት ሁሉ ልዩነት ይሁን። በወጣሽበት ልዩነት ይሁን። በገባሽበት ልዩነት ይሁን። የአምላኬ የእግዚአብሔር እጅ አሁን ነገርሽን ያስለቀቀው የኃይል መንፈስ በላይሽ ላይ፣ የክብር መንፈስ በላይሽ ላይ በኢየሱስ ስም ሆነ። ንተንበርከኩ ለጌታ ክብር። የያዝኩት የምታመንበት ምንም የለኝም።
ያለኝ አንተ ነህ። በስምህ ወጥቻለሁ፣ በስምህ ተናግሬያለሁ፣ ያልከኝን ብያለሁ። በክርስቶስ ኢየሱስ ስምና ስልጣን ዛሬ በእህቶቼ ላይ ተጭኗቸው ዘመናቸውን ሙሉ አድክሟቸው ያለ ቀንበር በክርስቶስ ኢየሱስ ስም አሁን ይሰበር። አሜን። አሁን ይሰበር። አሜን። አሁን ይሰበር። አሜን። ከበረከቶቻቸው ጋር መገናኘት ይሁንላቸው። አሜን። እግዚአብሔር ሆይ በበረከት ከልካዩ ፊት አልፎ መሄድ ይሁንላቸው። አሜን። በናዝሬቱ ጌታ በኢየሱስ ስም ከቅባቱ ውፍረት የተነሳ ቀንበር ይሰበራል ተብሎ እንደተጻፈ አሜን። ከስምህ ኃይል አሜን። ደግሞም በጌታ በኢየሱስ ስምና ስልጣን ባሪያ በእምነት በጸለይኩበት አሜን። በዚህ ዘይት ባረኳት። ለበረከት ትሁን። አሜን። ዛሬ በረከቷን የሚያስለቅቅ ቅባት፣ ቀንበሯን የሚሰብር ቅባት፣ መንገዷን የሚያስከፍት ቅባት አሜን። በጌታ በኢየሱስ ስም ያገኛት። አሜን። የዘላለም አምላክ እግዚአብሔር ሆይ በልጅ በኢየሱስ ስም ከዚህ ቀን ጀምሮ እንደሌላ ሰው የሚያደርግ ያንተ መንፈስ በላይዋ ላይ ይሆን፣ አሜን። በላይዋ ላይ ይሆን፣ አሜን። በላይዋ ላይ ይሆን። አሜን። አባባ ሃሌሉያ። አሜን። ከሰው መፍትሄ የሚገኝ ቢሆን ኖሮ አንተ ያላየሃቸው የእግዚአብሔር ሰዎች ፊት የለም። እውነት ነው። አሁን ይበቃል። አሜን። በቂ ነው። በቃ ኤልያስት ነው። በቃ አሜን። ጌታ ቢፈቅድና ብንኖር አሜን። ብዙ ትርፍ ሰዓት የለኝም። እውነት ነው። ካለችኝ ሰዓት ምናልባት 30 ደቂቃ በግል አገኘሃለሁ። ደስ ይላል። 30 ደቂቃ አራት በጣም ደስ ይለኛል። አቅጣጫ ነው መጠቆምህ። አሜን። እውነት ስጠቆምህ ግን እንድትገለጥ ሳይሆን እንድትደበቅ ነው። አሜን። አዎ እኔም እንደዛ እያሰብኩ ነው። ነገር ማለት በደንብ ስማኝ። አሜን። ስለ ዶሮ ነግሬያቸዋለሁ አይደል? በአንድ ስብከት አጋጣሚ ዶሮ ከመሆኗ በፊት ምንድነች? ጫጩቷ ነች አድጋ ዶሮ የምትሆነው። ጫጩት ከመሆኗ በፊት ምንድነች? እንቁላል። እንቁላሏ ጫጩት ለመሆን ስንት ቀን መጠበቅ ይኖርባታል? ስንት ቀን? 21 ቀን። ከ21 ቀን በኋላ ጫጩት አልሆንም ማለት ትችላለች? ከ21 ቀን በኋላ 22ኛው ቀን ላይ ደርሳ እኔ እንቁላል ነኝ ማለት ትችላለች? ለምንድን ነው? ምን ስለሆነ? ጊዜዋ ስለሆነ በለው። እና ምን እያልኩ መሰላችሁ? ጊዜ እስኪደርስ መደበቅ መዋረድ አይደለም። ጊዜ እስኪደርስ መጠበቅ መሸነፍ አይደለም። እግዚአብሔር ባስቀመጣችሁ ቦታ ላይ ጊዜያችሁን ጠብቃችሁ ተቀምጣችሁ እግዚአብሔርን ፈልጋችሁ ከቆያችሁ አያሳፍራችሁም። እግዚአብሔር ትንሽ ጊዜ ትደበቃለህ፣ ትንሽ ጊዜ ትሰወራለህ። አሜን። ከዛ የሚፈልጉ ሰዎች ይመጣሉ። አሜን። ሃሌሉያ። አሜን። እውነት እኔ ልመስክርልኝ። ቆይ አትመስክርልኝ። ይኸው እዚህ መድረክ ላይ አሜን በብዙ ሞገስ እንደ እብድ ቆመ ስትለፈልፍ ነው ማየው። ምን ማለት ነው? ስትመሰክር አሜን። እግዚአብሔር ገለጠኝ ስትል እውነት አሜን። ሃሌሉያ። ጌታ እንደዚህ አለኝ። አሜን። የትውልድ ልብ አሳልፌ እሰጥሃለሁ። አሜን። ምድሪቷን አሳልፌ እሰጥሃለሁ። በእውነት አሜን። ለብዙዎች ረፍት ምክንያት አደርግሃለሁ። በእውነት አሜን። ትንሽ ጊዜ ተሰወር። አሜን። አቅጣጫ ይጠቁመኝ እግዚአብሔር ብላ አይደል? የመጨረሻ ብላ አይደል? በመጨረሻ አሁን 8 ቀኔ ነው። 8 ቀን ከቤቴ እስከ 9 ሰዓት እግዚአብሔር ነገረኝ። ቢኮት ግንቦት ይሄ ወር አባትና እናቴ የሞቱበት ነው በአንድ ቀን። ሁሉንም በዚህ ቀን የተዘጋጀው ፕሮግራም ራሱ ምንድነው? ግንቦትን ለበረከት የምንሞት። አሁን ስማኝ፣ ሰው ሁሉ ትገለጣለህ፣ ትወጣለህ፣ ትሄዳለህ ምናምን ሲባል አይደለም ይወደው አይደለ? አሁን አንተን እያልኩ ያለው ጌታ ያለኝ ምንድነው? ተደበቅ። አሜን። ከዛ ተደበቅና ማለት ነው የሚሆነውን ነገር አብረን እናያለን። አሜን። የዘላለም አምላክ የዘመናት ቅዱስ ልዑል እግዚአብሔር የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር በልጅህ በክርስቶስ ኢየሱስ ስምና ስልጣን ዛሬ ይህን ባሪያህን እንደተናገርከው እኔም እንደሰማሁክ እንዲሁ በፊትህ እቀባዋለሁ። የእስራኤል ቅዱስ እግዚአብሔር ይሄ ዘይት አይደለም፣ ስምህ የተጠራበት እግዚአብሔር ሆይ በጌታ በኢየሱስ ስም የስምህ ኃይል ያረፈበት ዘይት ነው። አባቴና አምላኬ እግዚአብሔር ሆይ ታሪኩን እንዲቀይር የዘላለም አምላክ እግዚአብሔር ሆይ የመጨረሻው እንዲሆን እንድታሳርፈው ደግሞ ለትውልድ ረፍት እንዲሆን ወደ ትላንትናው ጨለማ እንዳይጎተት እንዳይመለስ አባቱን የመታ እንቅፋት እንዳይመታው እናቱን የመታ እንቅፋት እንዳይመታው ለትውልድ የመፍትሄ ሰው እንዲሆን አልቀናም። በኔ ላይ ያለው በሁለት እጥፍ በሱ ላይ እንዲመጣ በኢየሱስ ስም እኔ ጸልያለሁ። አባ መጎናጸፊያን ጥዬበታለሁ። የዘላለም አምላክ እግዚአብሔር ሆይ እንደማትጥለው አምናለሁ። ዛሬ ወደቅኩ ካለበት እንድታነሳው፣ አሰብኩ ካለበት እንድታጸናናው፣ ፈራው ባለበት ጉዳይ እግዚአብሔር ሆይ
ደፋር እንድታረገው ልቡን እንድታቸክነው በኢየሱስ ስም ጸለይ። የሚያስፈልገውን ሁሉ በታምራት እንድታዘጋጅለት ጸለይ። አብ ወልድ መንፈስ ቅዱስ ከዚህ ቀን ጀምሮ እግዚአብሔር ያለ ገደብ መለቀቅ እንዲችል አንተን በማወቅ በመፍራት በመንቀጥቀጥ ህዝብን እንዲያገለግል የዘላለም አምላክ እግዚአብሔር አንዳይ ሳይጨምር ያልከውን ማለት የሚችልበት የመንፈስ ቅዱስ ኃይል በኃይል እንዲወድቅበት በኢየሱስ ስም ጸልያለሁ። አሜን አባ ዛሬ በነቢያት መንፈስ አባቶች ለአንድና ለመጨረሻ ጊዜ ነገስታት ነው በጌታ በኢየሱስ ስም በዚህ በነቢያት መንፈስ ቀባሁት። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም አስፈሪነት በግንባሩ ላይ መናፍስቶች በፊቱ እንዳይቆሙ ሞራ ገላጮች በፊቱ እንዳይቆሙ በረከቱ ካለበት በኢየሱስ ስምና ስልጣን ተጠራርቶ እንዲመጣ ዛሬ ግንባሩ ላይ በኢየሱስ ስም እጆቼን አስቀመጥኩ። የደምህን ምልክት አስቀመጥኩ። አሜን ሃሌሉያ አባዬ ታላቅ ሰው አድርገው ትልቅ ሰው አድርገው ከራሱ ተርፎ እግዚአብሔር ሆይ ለብዙዎች በረከት ሆኖ ስለምታሳየኝ አመሰግናለሁ። በኢየሱስ ስም አሜን። ተፈጸመ። ተነሱ ቁሙ። የአምላክ የእግዚአብሔር መንፈስ ከእናንተ ጋር ይሁን። በብዙ ምስጋና በብዙ ምስክርነት ያገናኘን። ዘመን ዘላለማችሁ ይባረክ። ከፊታችሁ ያለ እንቅፋት ሁሉ ይነሳ። በኋላም በዚህ ስለምጸልይላችሁ ግቡ። ጌታ ከእናንተ ጋር ይሁን። ሃሌሉያ